ተገናኙ እኮ ጉድፈላ ሩታ ትናንትና አብርሽን ድጋሜ ከሳ ጋር ከተገናኘ ራስ ታውቃለህ ብላ ነበር። ተገናኙ በጣም አዝናለሁ። ደግሞ ሳይነግራት እኮ ነው የተገናኙት። ያ በጋዝ እውነት ለመናገር ሩታን እንደ ቢስቱ አያያት። ትናንትና ምን ብለው ነበር? ነፂን ሄዶ ይለማመጣታል። አብርሽ ድብን ያለ ፎንቃ ከነጻነት አለበት፣ ምንም ጥያቄ የለውም። ምክንያቱም እንድትጎጂ እንድታዝኝ አልፈልግም የኔ ውድ የኔ ቸኮላታ እያላት ነው። ስለዚህ አብርሽ ነፂን ይወዳታል ማለት ነው። ሩታን ደግሞ እንደፈለገች ትሆን፣ ከፈለገች ገደል ትግባ፣ ከፈለገች ሜዳ ትውደቅ፣ ከፈለገች ጎዳና ትውደቅ፣ ከፈለገች ቤተሰብ ጋር ትሆን። በቃ ነፂ ደግሞ አንተ ካልሄድም ኦ ማይ ጋድ እቤት እመጣለሁ አለች። ጉድ ፈላ። በራን ኳኩታ ልታስወጣት ነው። አይ ደመቁ አፈር በበላውልሽ። አይ እኔን ደረቴ ልደቅድቅልሽ። አይ ሴት እንዲህ ሲሆን እኮ ከባድ ነው። አቤላ ደግሞ አለ። የአቤላ ነገር እኔም እስካሁን ድረስ ጥያቄ ነው። አቤላማ ምን አለ? በቃ ሁሌ ካንቺ ጋር ነኝ አለ። ደግሞ ዛሬ ቤተሰብ ጋር ሂጂ እያላት ነው። ሩዋ ማናጀሯ ሆኗል። እናንተዬ ሩዋ አቤላ እንዴት ነው ነገሩ? ባክህ እንዴት ነው ነገሩ? ምንድነህ አንተ? አሁን ባልነህ አንተን አሁንማ ያስረገዝክ አንተ ነው የምትመስለው። ሁሌ እንከባከበሻለሁ አለ። እንከባከበሻለሁ እያለ አቤላ። ኦ ማይ ጋድ ኤፍሬም ተቀይረብኛለች። ይቀየርብኛል ብያንም ቀን አስቤ አላቅም፣ ግን ተቀየረብኝ እና አቤላ ሁሌ ከጎንሽ ነኝ አለ። እኔ ነኝ ይዤሽ መሄድ አለ። ኦ ማይ ጋድ ችግሩ መኪና የለም። መኪና ቢኖርማ ይዛት ሄድ ነበርና አሁን የአብርሽን ቦታ አቤላ ተክቶ ቴኬር እያረጋት ነው፣ እየተንከባከባት ነው፣ እያማከራት ነው። ወደ ቤተሰቦቿ እንድትሄድ ዛሬ አዟታል። ባለፈው ካሜራ ደቅኖ በጥፊ እንድጠፈጥፈው አዟት ነበር። በጥፊ ጠፍጥፈው ነበረ። ዛሬ ደግሞ ቦርሳዋን ይዛ ወደ ቤተሰቦቿ እንድትሄድና እሱ ይዟት እንዲሄድ እየመከራት ይገኛል። ታምራቱ እንደቀጠለ ነው። እኔ የገረመኝ የነፂ ድርቅ ማለት። ነፂ ችግር የለባትም። እነዚህንም ያሁን ሳውንስ ነፂንስ እየደገፍኳት ነው። ለምን መሰላችሁ? አብርሽ ኃይል ሰጥቷታል። ወይኔ ጉዴ ነይ ምሳሌ ጋብዝሽ እያለ እየጠራ ተስፋ ሲሰጣት ነው የኖረ። በቃ ምንም ጥያቄ ነው። ነፃነት ትክክል ናት አሁን ላይ ማለት ነው። ትክክል ናት። አንቺ ምን አይነት ባለጌ ነሽ? ድርቃት አንቺ ራስ የምን ትክክል ናት ነው? ስመኝ ወደ ራስ ተመለሽ። ትክክል ናት ነው ያልኩኝ? ኖ አይደለችም። ግማሽ ትክክል ናት፣ ግማሽ ስህተት ናት። ስህተቷ ምኑ ላይ ከሆነ ልንገራችሁ። ምኑ ላይ ነው? ስታቅፈው ስትስመው ዝም ማለቷ ከዛ አሁን መምጣቷ። ትክክል ናት እምላችሁ ደግሞ ፍቅር ይሰጣታል እንደ ጉድ። እስካሁኑ ድረስ እወድሻለሁ፣ አፈቅርሻለሁ እሷን ለስራ ነው እያለ ተስፋ ሲሰጣት ነበር። በቃ ነፃነት ግማሽ እውነት አላት፣ ግማሽ ስህተት አለባት። ተግባባን አይደለ የኔ ማሮች? ቅድም ቪዲዮ ሰርች ነበር፣ ግን አሁን ይሄናይች ብተኛ እንዴት ነው እንቅልፍ የሚወስደኝ? አይወስደኝም እንቅልፍ። እንዴ ምን ሆናችኋል? ለእናንተ ይሄን ነገር ካላወራው እንዴት ተኛለሁ? በዛ ነፂ ካብርሽ ጋር ስትጓተት ቁዝም ብሎ ነፃነት ስትሄድ እንዴ ጭብላ ጮልቆ ያያታል ማለትና ነፃነት እንደዚህ ብላ ተንኮራ ቀብረር ብላ ከሚስቱ በላይ ነፂን ሲንከባከባት ባለፈው ነፂን ሳይፈልግሽ ነው የመጣሽ ከህይወት ውጭ ብዬ ነው ብጥቅቅ ብዬ። አሁን አብርሽ ትልቅ ቦታ እንዳለው ለነፂ ሳውቅ እንዴት ልተኛ? እንቅልፍ አይወስደኝም። ነገርኳችሁ እኮ። ሌላ ደግሞ ሩታ በዛ እያነፈረቀች አቤላ ባል ሆኖ እየተንከባከባት ሳይ እንዴት ልተኛ? አይወስደኝም እንቅልፍ አይወስደኝም ስላችሁ ስለዚህ ላውራላችሁ ብዬ መጣው። ብዙ ታምር ተፈጥሯል። ካልሄድም ማለት ድርቅ ብላ። ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ማስቀመጣችሁን እንዳትረሱ ማለት ነው የኔ ውዶች። እንግዲህ ዛሬ ተአምራቱ እንደቀጠለ ነው። ኦላላ ሩታ እያነፈረቀች መጣች። በግዷ ትሄዳታለች አለች። አትሄድም አልሄድም አለች እኮ አልሄድም አለችና አገኛት ዛሬ አብርሽ ካገኛት ውርድ ለራሴ ብላ ነበር። ዛሬም ተገናኙ። ምን አለ? ዛሬም ሳልነግራት ነበር የመጣያችሁ። ትዳር ሚስት ከሆነች የትዳር አጋር ከሆነች ምንም ነገር ልትደብቃት አትችልም። ደብቋት ነው ሄደው። ዛሬም እግዚአብሔር ያሳያችሁ በአገር ደና። ኦ ማይ ጋድ ሙሽክላ ከበ በእውነት እኔ እንደ ሩታ የተዋረደ የለም በዚህ ምድር ማለት ነው። ምክንያቱም እንዴት ሰው ሚስቱን ትቶ ከኤክሱ ጋር ይላላጣል? ሄዶ እሷን እንዴት ይለማመጣል? ሂጂ አትይ። እንደ ሩታና ራሱ እኮ እንደዚህ ብሎ አልተለማመጣትም። ማርያምን እስኪ እንደው አይታችኋል አይደለ?
ማን ነው አሁን አብረሽ? ማን ነው እንክብካቤ? የኔ ቆንጆ ነጽዬ ተረጅኝ ይላል። በፍቅር ቃላት እያባበላት ነው ልጅቷ የቀለጠችው አልኳችሁ። እንደዚህ በፍቅር ቃላት እያቆላመጠ ነጽዬ ተረጅኝ። እንዲህ ምንድነው አንተ ሰውዬ? ኧረ ተው ሴቶቹን አታቅልጣቸው። ኧረ ተው። አሁን እኮ እየተንከባከባት ያለ የልጅህን እናት ሳይሆን እችኛዋን ነው። ይህን ሁሉ እንክብካቤ ስታዘንብላት ታዲያ ነፂ ፎንቃ ባይገባለት ነበር የሚገርመኝ። አልሄድም ከጎንንም ሆናለች። ከፈለክ ቤት መጣለሁ። ኦ ነፂ ተደፋፈርሽ። አሁን ግን የተደፋፈርሽ አልመሰለሽም? በዘነዘና አናትሽን ከሁለት ከፍላ ነው የምትልክልሽ ደመቁ። ጭራሽ ቤቷ ሄደሽ ሰው ልታረግሽ ነው እንዴ ነፂዬ? አንቺም የሆነ መከላከያ ወይ ሽጉጥ ነገር ካለ ያስሽ ፈንክታ ማለት ነው ትገላግልሻለች። ጭራሽ ቤትም ልትሄድ ነው ነጻነት። እዩ እንግዲህ የዚህን ያክል ነው ሩታን የደፈረቻት። እሱ አይን ሰጥቷታል። በቃ ቤትሽ ቤቴ ነው የባሌ ቤት ነው ብላ ልትገባ ማለት ነው ነጽዬ። ነጻነት ታይ አትደፋፈሪ ፈንክታ። እና እንግዲህ የነጻነት ቻናልን ማሳድጉላት። አዎ ወደፊት ካብርሽ ጋብረው ስለሚኖሩበት ያው አሳድጉላት። እውነቴን እምላችሁና እንግዲህ ደመቁ ይህን ያክል ነው የተደፈረችው ማለት ነው። ትናንት እንዳታገኛት ብለው ነበር፣ አገኛት። ነጽዬ እያለ አቆላመጣት። ከዛ ደግሞ ቤት መሄዳለሁ አለች ነጻነት። ይህን ያክል ነው ድፍረት የሰጣት። አይን ሰጥቷታል አብርሽ። አሁንም ተስፋ እየሰጣት ነው። አሁን ነጻነት እያሰበች ያለችው እሷና እሱ አንቺን እንዳገባ ነው። በቃ አሁን ሊሄዱ ነው አብረው ቡታጅራ ማለት ነው። ሩታ እዚህ መሆን እዚህ ትታ መሄድ አልፈለገችም። እዚህ ስለሆነች ትታ መሄድ አልፈለገችም። አሁን አቤላ ሲላት፣ ነገር ግን እነሱ ሲሄዱ አሁን ተከትላ ልትሄድ ነው። እንግዲህ ጅራ ለጅራት እየተከተለች ማለት ነው። ወይ መከራ ወይ አብርሽ። ኧረ እኔስ የሆነ ጋርድ ቀጥራም እንዳታስከረብት እየፈራውልን ነው። ደመቁ በጣም የበታችነት ስሜት እየተሰማት ነውና አይ ነፂማ በጣም ነው የሚወዳት። ይሄ ልጅ በጣም ይወዳታል። የእውነት እንዴ ባይወዳት የዚህን ያክል ታሽለጠለጠ ነው የምላችሁ እኮ። ኦ ማይ ጋድ ሙሽክላ ከቢር። ለማንኛው ነፂ መልካም እድል ብዬሻለሁ። ውድድሩን አሸንፈሽ አብረሽን የራስሽ ካደረሽ እውነቱም ጎበዝ ነሽ። ነገሩ ተሸንፋለች፣ ደመቁ ተሸንፋለች። አሁን በቃ አብረሽንም እያጠናገረችው ስለሆነ ሰለቸችኝ አለ። ኦ ማይ ጋድ ሰለቸችኝ አላለም። እንዲህ ከመባል ይጠብቀን ሴቶችዬ። ሳለቸችኝ አለ እኮ እናንተ። ኧረ ጉድ የፈላ ኧረ አብረሽ ተው ወንድም አለም እንዴ ተው እንጂ። በሴት ልጅ ላይማ እንደዚህ አትረማመድባት። ሞራሏን የወደቀው ሰለቸችኝ። ኦ ማይ ጋድ። አያችሁ ወንዶች እንደዚህ ናቸው። ዳቦ ጎምጭጨው ሲሰለቻቸው ስታረግዙባቸው ይሰለቻቸዋል፣ ይገለምማቸዋል። ይቅር በለኝ ኢየሱስ ክርስቶስ አባቴ። ቱ ባለጌ። እነዚህ ባለጌዎች እኮ ናቸው ባለጌውን የሚያስወሩኝ። እናንተ ምን እንደሚሻለኝ ገለመመኝ። ሰለቸኝ አለ እኮ እናንተ። መራራው ልጁ። አይ ሙሽክላ ከቢር። እና እንግዲህ አብርሽዬ አይዞህ ወንድም አለም አይዞህ፣ አይሰልችህ፣ ተለማመደው እንዴ። ሁሉ ነገር ሲለመድ እኮ አይሰለችም። ትዳር ሰለቸኝ አይባልም አባቴ። እንዲሰለች የሚያደርጉ ደግሞ ሴቶች ናቸው። በነገራችን ትዳር እንዲሞቅም እንዲሰለችም እንዲናፈቅ የሚያደርጉት ሴት። ነዘነዘችው፣ እንደንም ነደፈችው ልጁን። እንዴ ልከሳ ነው ከሳዋለ። እየበላው እየጠጣው አይደለምና አሁንማ የነፂ ፍቅር ነው። እውነቴን ነው። የነፂ ፍቅር ጠግርሮታል መሰል የልጅና ፎንቅ አለበት እኮ አልኳችሁ። በቃ ነጽዬ እያለ ያቆላምጣታል። ኦ ማይ ጋድ ሙሽክላ ከቢር። ለማንኛውም ደመቁ አይዞሽ የኔ እናት፣ መጽናናቱን ይስጥሽ። ምንም ላደርግሽ አልችልም፣ ላግዝሽ አልቻልኩም። እንግዲህ ቤተሰቦች ጋር ሂጂ። ልጁ ቤቱም ይዟት ይመጣል። አንቺ ቤት ካለሽ ደግሞ አብረው ቡታጅራ ሄደው አለማቸውን ቅጭት ነው የሚያደርጉት። ያኔ አንቺ ረርድብን በንዴት ማለት ነው ቤትሽ እንዳትሄጂ በምንሽ። ስለዚህ ቀጥለጥ ብለሽ እሱ የሚልሽን ነገር አድርጊ። እሱማ እንደፈለጋት ትሆናለ። ቤተሰብ ጋር ብትሄድ ትሄዳል። እንደው ልሸኛት እንኳን አይባልም። በጣም ይገርማል።